አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር መጋቢት 24 በዚች ቀን በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 59ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ መቃርስ አረፈ። ይህ የከበረ አባት ሳብራ ከምትባል ሀገር ነው። ከታናሽነቱ ጀምሮ ይህ ዓለም ንቆ ትቶ የምንኩስናን ልብስ ሊለብስ ወደደ። ወደ አስቄጥስ ገዳም በመግባት በታላቁ አባ መቃርስ ቤተ ክርስቲያን ውስጥ መነኮሰ። በተጋድሎም ተጠመደ። ከእርሱ በጎ ስራዎችና ትሩፋቶች ተገለጹ ታዩ። ከእርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ቆዝሞስ ባረፈ ጊዜ ኤጲስቆጶሳቱ ይሾሙት ዘንድ በአንድ ምክር ተስማምተው ለእስክንድርያ ሊቀ ጳጳሳት አድርገው ያለ ፍቃዱ ሳይወድ በግድ ሾሙት። ወደ እስክንድርያ ይዘውት ሲሄዱ እግረ መንገዱን ከተወለደባት ሀገር ድረስ እናቱ በዚያ በሕይወት አለች። እርሷም የዚህ የኃላፊውን ዓለም ክብር የምትጠላ እግዚአብሔር የምትፈራ እውነተኛ ሰው ናት። ወደ እርሷ እንደመጣ ስለ እርሱ በሰማች ጊዜ ልትቀበለው አልወጣችም። ነገር ግን እርሱ ራሱ እርሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበር። በሰላምታ ልትገናኘው ያልተነሳችው ያላወቀችው መስሎት እኔ እገሌ ልጅሽ አይደለሁምን? ለምን ሰላምታ አትሰጭኝም? ወይስ አላወቅሽኝም አላት። እርሷም እኔስ አውቄሃለሁ፣ ራስን ያላወቀ አንተ ነህ። በዚህ በሊቀ ጵጵስና ክብር ሆነ ከማዬ ሞተህ ተገንዘህ ባዬ በወደድኩ ነበር። ከአሁን በፊት የምትጠየቀው በራስህ ኃጢአት ብቻ ነበር። ከዛሬ ጀምሮ ግን በምዕመናን ሁሉ ኃጢአት ነው ብላ መለሰችለት። ከዚህም በኋላ ሁለቱም በአንድነት አለቀሱ። ይህም እናቱ የተናገረችውን ነገር በልቦ አደረ። ስለ ራሱ ድህነትና የምዕመናኑን ነፍሳት ለማዳን መጻሕፍትን በማንበብ በመምከርና በመገሰጽ እያነቃ ሲያታገል ኖረ። ደግሞም በእውነተኞች ካህናት ምስክርነት በቀር ካህናትና ኤጲስቆጶሳት ከመሾም የሚጠነቀቅና የሚጠበቅ ሆነ። ከቤተ ክርስቲያንም ገንዘብ የማይገባውን ምን አይወስድም ነበር። ኤጲስቆጶሳትና ቀሳውስቱን ወገኖቻቸው ጥቅም ባላቸው በቅዱሳት መጻሕፍት ቃል በመምከር ይጠብቃቸው ዘንድ ያዛቸው ነበር። በሰላምታና በጸጥታ ሆኖ በማርቆስ ወንበር 20 ዓመት ኖረ። በሹመቱም ወራት አብያተ ክርስቲያናት ተስተካክለው ያለ መቋረጥም በጸሎት በቅዳሴ ተሰርተው አገልግሎት ሲሰጡ ኖሩ። ከዚህም በኋላ በሰላም አረፈ። በጸሎት የምትገኝ በረከቱ ከእኛ ጋራ ለዘላለም ትኖር አሜን። ዳግመኛ በዚች ዕለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። የወደቀ የነጠን በአፉቱ ካህን መልአክ ይታረምልኝ አሜን። አቡነ ዘበሰማያት የተቀደሰ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ ክፉ መዚአከ ይእቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ኄናኪ ወድንግል በሥጋኪ እም እግዚአብሔር ጽባኦ ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸአሊ ወጸልዪ መረስንታነ አፍቅሮ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።